በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ከዘጠኙ አበይት በዓላት መካከል አንዱ ለሆነው ለታላቁ ሆሳዕና በዓል በሰላም በጤና አደረሳችሁ አደረሰን። ሆሳዕና የሚለው ቃል በተለያዩ ቋንቋዎች ለተመሳሳይ ትርጉም በቀረቡ ፍቺዎች ይተነተናል፣ ይተረጉማል። በግዕዝ መድኃኒት ማለት ሲሆን በአረማይክ ደግሞ አሁን አድነን፣ አሁን እርዳን፣ እንድትታደግን እንድታድነን እንማልድሃለን እንደማለት ነው። በዕብራይስጡ ደግሞ ሆሼዕና ከሚለው ቃል ሲመጣ ትርጉሙም አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና እንደማለት ነው። ይህ ቃል ጥንት በብሉዩ በነቢያት ዘንድ የተለመደ ቃል ነበር። አይሁዳውያን ለክርስቶስ ያቀረቡትንም ቃል መስመር በመስመር በመዝሙር 117 በቅንፍ 118 ቁጥር 25 እስከ 26 ላይ አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና፣ በእግዚአብሔር ስም የሚመጣ ብሩክ ነው በሚል ተቀምጦ ይገኛል። ታሪኩም በእግዚአብሔር የሕይወት ቃል መጽሐፍ ቅዱስ ውስጥ በአራቱም የጌታችን ወንጌላት ሰፍሯል። እነርሱም በማቴዎስ ወንጌል ምዕራፍ 21 ቁጥር 1 እስከ 10፣ በማርቆስ ወንጌል ምዕራፍ 11 ቁጥር 1 እስከ 10፣ በሉቃስ ወንጌል ምዕራፍ 19 ቁጥር 29 እስከ 37 ሲዘገብ በዮሐንስ ደግሞ በዮሐንስ ወንጌል ምዕራፍ 12 ቁጥር 12 እስከ 19 ተዘግቦ እናገኘዋለን። በመንፈስ ቅዱስ አጻፊነት የተጻፉት አራቱም ወንጌላት ታሪኩን በተለያየ የአተራረክ መንገድ ይግለጹት እንጂ ተመሳሳይ ታሪክን አስቀምጠዋል። በተለያየ የአተራረክ ፍሰት የተቀመጠውን በአራቱም የሚገኘውን ታሪክ በአንድነት ጨምቀን ስናቀርበው እንደሚከተለው ይተረካል። ጌታ ከደቀ መዛሙርቱ ጋር ወደ ኢየሩሳሌም ወደ ደብረ ዘይት ወደ ቤተፋጌ ሲቃረብ ከደቀ መዛሙርቱ ሁለቱን መርጦ በፊታችሁ ወዳላችሁ መንደር ሂዱ፣ በዛም እናት አህያ ከልጇ ጋር ታስራ ታገኛላችሁ፣ ሁለቱንም ፈታችሁ አምጡልኝ። ማንም ምን ታደርጋላችሁ ቢላችሁ ለጌታ ያስፈልገዋል በሉት አላቸው። በዘመኑ እነዚህ ሁለቱ መንደሮች በኢየሩሳሌም አቅራቢያ የሚገኙ መንደሮች ነበሩ። ደቀ መዛሙርቱም እንደታዘዙት ሄዱ። በመንገድ መተላለፊያ በውጭ ታስረው አህዮቹን አገኟቸው፣ ፈተው አመጡለት፣ ልብሳቸውንም በላያቸው ላይ ያነጠፉለት። ጌታም ተቀመጠባቸው። ከዚህም በኋላ ከሕዝቦች ብዙዎቹ በመንገድ ላይ ልብሳቸውን እያነጠፉ ሌሎችም ዘንባባ፣ ቴምርና የወይራ ጫፍ ዝንጣፊ እያነጠፉ ሕዝቡ ከፊት እየቀደመው ከኋላም እየተከተለው ሆሳዕና በአርያም ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ እየጮሁ ያመሰገኑ ነበር። ጌታ በእንዲህ ሁኔታ ወደ ኢየሩሳሌም ሲገባ መላው ከተማ ይህ ማን ነው? ይህ ማን ነው? በሚል ተናወጠ። ሕዝቡም ይህ ከገሊላ ናዝሬት የመጣው ኢየሱስ ነው ብለው መለሱ። ከሕዝቡ መካከል በወቅቱ ከነበሩ የአይሁድ ክፍለ ሕዝብ ውስጥ የነበሩ ፈሪሳውያን ደቀ መዛሙርትን ዝም እንዲሉ ገሰጻቸው አሉት። እርሱም እነርሱ ዝም ቢሉ ድንጋዮች ያመሰግኑኛል አላቸው። ሕዝቡም ስላደረገው ምልክት ስለሰሙ ሊቀበሉት ወጡ። ወደ ከተማይቱ ሲቀርብም ከተማይቱን አይቶ አለቀሰላት። ለሰላምሽ የሚሆነውን በዚህች ቀን አንቺስ እንኳ ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻልና ጠላቶችሽም ቅጥር ይቀጥሩብሻል፣ በየበኩሉም ያስጨንቁሻል። አንቺም በአንቺ የሚኖሩትን ልጆችሽን ወደ ታች ይጥላሉ። በአንቺስ ውስጥም ድንጋይ በድንጋይ ላይ አይተውም፣ የመጎብኘትሽንም ዘመን አላወቅሽምና በማለት ተናገራት። ጌታችንም እንዲህ ባለ ታላቅ ክብር ወደ ከተማይቱ ከዛም ወደ መቅደስ ገባ። በመቅደስም ሲገባ የነበሩትን መቅደሱን ገበያ ያደረጉትን ሻጮችና ለዋጮች፣ ወንበዴዎች መሸጫ መለወጫቸውን ገለባበጠ። ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጓችኋት አላቸው። ከዚያም በመቅደስ ዕውሮች፣ አንካሶች ወደ እርሱ ቀረቡ፣ እርሱም ፈወሳቸው። እስከ 2 ዓመታቸው የሚሆኑ የእናታቸውን ጡት የሚጠቡ ሕፃናትም ከፍ ባለ ድምፅ ሆሳዕና በአርያም፣ ሆሳዕና በአርያም፣ ሆሳዕና በአርያም እያሉ ያመሰግኑት ነበር። ነገር ግን ይህን ሲያደርግ የሚያዩ ልባቸው በቅናት ይቃጠል የነበሩ የካህናት አለቆችና ጻፎች ያደረገውን ድንቃ ድንቅና በመቅደስም ሆሳዕና ለዳዊት ልጅ እያሉ የሚጮሁትን ልጆች ባዩ ጊዜ የሚሉትን አትሰማምን ሲሉ ጠየቁት። እሱም መልሶ እሰማለሁ፣ ከሕፃናትና ከሚጠቡት አፍ ምስጋናን ለራስህ አዘጋጀ የሚለውን ቃል ከቶ አላነበባችሁምን አላቸው። ትቷቸውም ወደ ቢታንያ ወጣ ይለናል። የምስጢሩ ሐተታ ራሱን ያለ ምስክር ያልተወና የማይተው እግዚአብሔር በምስጢርና በምሳሌ የሚያደርግ እርሱ ከታሪካዊ ትረካው ሌላ በምስጢራዊ ትርጓሜ እያንዳንዱን ታሪክ ያስተምረናል። አምላካችን ክርስቶስ ታዲያ ለምን ከፈጣኑ ፈረስ ከሰጋሯ በቅሎ ይልቅ ደካማና ቀሰስተኛዋን አህያ
ለመቀመጫነት መረጣት። በብሉይ ኪዳን በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ ኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱም ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል የሚለው ትንቢት እንዲፈጸም በአህያ ጀርባ ሆኖ ተገለጠ። ይህንን በዮሐንስ ወንጌል ምዕራፍ 12 ቁጥር 14 እስከ 15 አንቺ የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጫ ላይ ተቀምጦ ይመጣል ተብሎ እንደተጻፈ ኢየሱስ የአህያ ውርንጫ አግኝቶ በእርሱ ተቀመጠ በማለት ነቢያትን ልሽር አልመጣሁም ያለው ጌታ ትንቢቱ እንዲፈጸም በአህያ እንደተቀመጠ ያስተምረናል። በግልጽ ትርጓሜም በታሪክ በአይሁድ ለሰላምና መጪው ዘመን የሰላም መሆኑን ለማስረዳት የመጡ ነቢያት በአህያ ለጸብና መጪው ዘመን የጦርነት እንደሆነ ለማስረዳት የሚመጡ ነቢያት ደግሞ በፈረስ ይመጡ ነበር። ንጉሠ ሰላም ክርስቶስም በአህያ መምጣቱ እርሱ የሰላም ንጉሥ መሆኑንና ሰላማቸው ለታወከ የዓለም ማዕበል ለሚነጣቸው ወከተደከማቸው የምዕመናን ነፍስ ሰላምና የጸጥታ ወደ መሆኑን አስረዳን። ጌታ እውነተኛ የህሊና ሰላም ይዤላችሁ መጣሁ ሲለን በአህያ ጀርባ ወደ ቤተ መቅደስ ሕይወታችን ተጓዘ። በድጋሚ በምስጢር ደግሞ በአህያ ጀርባ የተቀመጠ ሰው ሌላውን አሳዶ አይዝም፣ እርሱም ሮጦ አያመልጥም። በዚህም ጌታችን በእምነት ለሚፈልጉት የሚገኝ ቅርብ ሲሆን በእምነት ለማይፈልጉት ግን የማይገኝ መሆኑን አስተማረን። አህያ አስፈትቶ መምጣቱ አህያዋን ከነውርንጫዋ ፈታችሁ አምጡልኝ ማለቱ የሰው ልጅ ከኃጢአት እስራት ለመፍታት የመጣ መሆኑን አምላክ መሆኑንና በሰይጣንና ማንም ነቢይም ሆነ ጻድቅ ሊያደነው ሊፈታው በማይችለው የኃጢአት እስራት ታስሮ የነበረ የሰው ልጅ የሚፈታበት ዘመን እንደደረሰ አመላከተን። የቤተክርስቲያን ሊቃውንት በተጨማሪ እንደሚያስተምሩንም እነዛ አህዮች በሰው ደጃፍ ታስረው የነበሩት ተሰርቀው ነበር። እግዚአብሔርም በሰራቂ ዲያብሎስ ተሰርቆ የነበረውን አዳም የሰው ልጅ እንደፈታውም በምሳሌነት ተረጎመልን። ሲልክም በምድር የፈታችሁት በሰማይ የተፈታ ይሆናል ብሎ በማይታበል ቃሉ ቃል ኪዳን የሰጣቸውን ደቀ መዛሙርቱን ላከ። ሁለትም አድርጎ መላኩ ክርስቶስ ለሕዝብም ለአሕዛብም መምጣቱን ሲያጠይቅ ነው። ቅዱሳን ደቀ መዛሙርቱ የካህናት ምሳሌ ሲሆኑ አይሁድ አሕዛቡን አጥምቀው ከኃጢአት ማሰሪያ ፈተው እንደሚያጠምቁ አመላከተን። መፍታትም ስልጣነ ክህነታቸውን ያመለክታል። በምድር የፈታችሁት በሰማይ የተፈታ ይሁን የሚለውን ቃል እንደጸናላቸው ሲመርጥም ሁለት አህያ መረጠ፣ እነርሱም እናትና ልጅን። ይህም ምሳሌ ነው። እናት አህያዋ የአይሁድ ውርንጫዋ የአሕዛብ ምሳሌ። እናት አህያዋ መጫን የለመደች ናት። ኦሪትን የተሰጣቸው አይሁድም ሕግን መጠበቅን በሕግ በሥርዓት መኖርን የለመዱ ናቸውና ኦሪትን ሕግ ይላታልና። ውርንጫዋ መጫን ያለመደች እንደሆነች ኦሪት ያልተሰጠቻቸው ሁሉን ለአፌ ሁሉን ለሆዴ የሚሉ አሕዛብ ሕግን ያለመዱ መሆናቸው ምሳሌ። እነርሱ ገና ሕግን መጠበቅን አልለመዱም ነበርና ጌታችን ግን ወዶ ፈቅዶ ባደረገው ቤዛነቱ ሕዝብም አሕዛብም በእርሱ አምነው ማደሪያዎቹ ሆኑ። በሁለቱም መቀመጡ ለሕዝብም ለአሕዛብም ለአይሁድም ለአረማውያንም ቀድሞ ተስፋ ላልተሰጣቸውም ለዓለም ሁሉ መምጣቱን ያጠይቃል። አንድም እናት አህያዋ የኦሪት ውርንጫዋ የወንጌል ምሳሌ። አህያዋ የተለመደች እንደሆነች ኦሪትም በዓለም ውስጥ የተለመደች መሆኗ ምሳሌ። ውርንጫዋ ከሸክም ያልተላመደች እንደሆነች ወንጌልም አዲስ ሕግ የመሆኗ ምሳሌ። በሁለቱም መታየቱ በሁለቱም ያደረው የሚኖረው እርሱ መሆኑን ለማጠየቅ ልብስ በአህያዋ ላይ ማንጠፋቸው፣ ይህም ከሚቆረቁር ኮርቻ ይልቅ ልብስ ማስቀመጣቸው የሰራልህን ሕግ እንዲህ የማትቆረቁር ሕግ ናት ሲሉ እንኳን አንተ የተሸከመች አህያ መሬት መርገጥ የለባትም ብለው መሬት ላይ ልብሳቸውን ማንጠፋቸው ደግሞ ልብስ የውስጥ ገመናን ከታች ወይም ሸፋኝ እንደሆነ ኃጢአት ገመናችንን የምትሸፍን ከባቴ አበሳ አንተ ነህ ሲሉ ልብሳቸውን ጎዘጎዙለት። ልብስ ክብር ነው። አምሮ ሆኖ ከብሮ ያስከብራል። ግን ቆይቶ ያዋርዳል፣ ይዋረዳል፣ ይናቃል፣ ይጣላል። የማታዋርድ ዘላለማዊ ክብራችን የዘላለም ክብራችን አክሊላችን አንተ ነህ ሲሉ ዘንባባ፣ ቴምር፣ የዛፍ ዝንጣፊ ይዘው ሲያመሰግኑ ታዩ። በታሪካዊ አመጣጡ ከጥንት ጀምሮ በዕብራውያን ባህል
በዕብራውያን ባህል በዘንባባ በዛፍ ዝንጣፊ ማክበር የመልካም ምኞትና የድል አድራጊነት መገለጫ ሆኖ የሚቀርብ ትልቅ ምልክት ነበር። ለአብነትም ያህል ከደጋጎቹ ጻድቃን ከጻድቁ አብርሃምና ቅድስት ሳራ ደገኛው አባታችን ይስሐቅ ሲወለድ ሳራ የወላድነት ዕድሜዋን ጨርሳ ለማደን ወግብረ አንስት ከተቋረጠባት በኋላ ሁሉን ቻይ የሆነ አምላክ ይስሐቅን በሰጣት ጊዜ ዘመዶቿ የተሰማቸውን ደስታ ለመግለጽ የዘንባባ ዝንጣፊ በመያዝ በልጅ በጸጋ የጎበኛትን አምላክ አመስግነዋል። ሲወርድም እስራኤል ካስከፊው የግብፃውያን አገዛዝ ከፈርዖን ተላቀው ባህር ኤርትራን በደረቅ ሲሻገሩ የተሰማቸውን እጥፍ ድርብ ደስታ የዘንባባ ዝንጣፊ ይዘው በምስጋና ገልጸዋል። እንዲሁም ዮዲት የተባለች አንስት እስራኤል ሆሎፎርኒስ የተባለ አላዊ ንጉሥን ድል ባደረገችው ጊዜ ቤተ እስራኤል እንደ ሰንደቅ ዓላማ የዘንባባ ዝንጣፊ በመያዝ አደባባይ ወጥተው የተሰማቸውን ደስታ ገልጸዋል። ምስጢራዊው ትርጓሜም ሰሌን ወይንም ዘንባባ እሾህ አለው፣ አንተም ትዕምርተ መዊ ትዕምርተ ኃይል የማሸነፍ የኃይል ምልክት አለ ሲሉ፣ ይህም አልዓዛርንና ሙታንን የማስነሳቱ ድውያንን የመፈወሱ አጋንንትን በኃይሉ በቃሉ በስልጣኑ የማውጣቱ ምሳሌ ምልክት ነው። ዘንባባ እሳት አይበላውም ለብልቦ ይተወዋል፣ አንተም ባህሪ አይመረመርም ሲሉ፣ ዘንባባን ደርቆ ይለመልማል፣ አንተም የደረቀ ሕይወት የምታለመልም ነህ ሲሉ፣ ዘንባባ የሰላም ምልክት ነው፣ አንተም አምላከ ሰላም ንጉሠ ሰላም ነህ ሲሉ፣ ዘንባባ የደስታ ምልክት ነው፣ አንተም ሐዘናችንን የምታርቅ የማትሻር ደስታችን ነህ ሲሉ፣ የቴምር ዛፍ ዝንጣፊ ይዘው ታዩ። ቴምር ልዑል ነው፣ አንተም ልዑለ ባህሪ ነህ ሲሉ፣ ቴምር ፍሬው አንድ ነው፣ አንተም አሃዱ ባህሪ አንድ ነው ሲሉ፣ ቴምር በእሾህ የተከበበ ነው፣ አንተም ባህሪ የማትመረመር ናት ሲሉ፣ የወይራ ዝንጣፊ ይዘው ታዩ። ወይራ ጽኑ ነው፣ አንተም ጽኑዓ ባህሪ ነህ ሲሉ፣ ወይራ ብሩህ ነው፣ አንተም ብሩሃነ ባህሪ ነህ ሲሉ፣ ወይራ መስዋዕት ነው፣ አንተም መስዋዕት ትሆናለህ ሲሉ፣ ሆሳዕና በአርያም ብለው ማመስገናቸውም በሰማይ ያለ መድኃኒት አንተ ነህ፣ በሰማይ መድኃኒት መባል በሰማይም በምድርም መድኃኒት መባል ለአንተ ይገባሃል ሲሉ፣ ከኢየሩሳሌም እስከ ቤተ መቅደስ 16 ምዕራፍ ነው። ክርስቶስም 14ቱን በእግሩ ሄዶ 2ቱን በእናትያይቱ አህያ በውርንጫይቱ ደግሞ 3 ጊዜ ቤተ መቅደሱን ዞሯል። ይህም የሶስትነቱ ምሳሌ፣ 3 መዞሩ የሶስትነቱ ምሳሌ፣ 14ቱን በእግሩ መሄዱ 10ሩ የ10ቱ ትእዛዛት፣ 4ቱ ደግሞ የ4ቱ ኪዳናት ማለትም የኪዳነ ኖህ፣ የክህነተ መልከ ጼዴቅ፣ የግዝረተ አብርሃምና የጥምቀተ ዮሐንስ ምሳሌ። የበዓሉ አከባበር፣ ይህ በዓል ሰንበተ ጸበርት ወይንም የጸበርት ወይም የዘንባባ እሁድ በእንግሊዘኛው አፍ ደግሞ በፓልም ሰንደይ በመባል በሌላ አጠራር ይከበራል። ሁለንታይኪ ሰናይ አልበኪ ነውር ወኢምንትኒ በላዕሌኪ እንዲል መጽሐፍ ነገሮችን በምስጢር አስውባ በመልክ አጎናጽፋ ብሉይን ከሐዲስ አስተባብራ እንደ ሻማ ጠቅልላ እንደ ወርቅ አንክብላ የምታከብር የምታስከብር ቤተክርስቲያናችን በድንቅ መልካም መንገድ በዓሉን ታከብራለች። እንደ እስራኤል ዘሥጋ የገጠመውን ምስጢር ሳንለቅ በፍቅር በአንድነት ዘንባባ ይዘን እናከብረዋለን። የኃጢአት ስርየት ባልነበረባት ኦሪት በምትመሰለውም ሕማማት ፍትሐት ስለሌለ ፍትሐትን እንፈታበታለን። ከዕለተ ሆሳዕና እሁድ ግማሽ ቀን ጀምሮ ሕማማት ሰሙነ ሕማማት ይገባል። ይህም 5 ቀን ተኩል በብሉይ 5 ቀን ተኩል ሲሆን እስከ ዕለተ ዓርብ 5 ቀን ተኩል ሲሆን ይህም በብሉይ ከክርስቶስ በፊት የነበረው 5500 ዘመን ምሳሌ ነው። የተናቀችውን አህያን ጀርባ ያልናቀ ቀድሞ ሰው በናቃት በተዋረደችው ግርግም የተወለደ ትሑት ክርስቶስ ጌታችን ወደ ማደሪያው ወደ ማረፊያው ትሑት ሰብዕናና የተሰበረ ልቡና ወዳለው ሰው ዘወትር ይጓዛል። የተዋረደውንና የተሰበረውን ልብ አይንቅምና ለታሰሩት መፈታትን ሊሰብክ ሰው የሆነ ጌታችን ከማሰሪያዋ በተፈታች አህያ የተቀመጠም እርሱ ከኃጢአት እስራት በተፈታ ሕይወት ዛሬም ነፃ አውጥቶ የህሊና ሰላምን ያጎናጽፈናል። አህያን ያልነቀ አምላክ እኛን ከኃጢአት ርቀን ብንፈልገው ማደሪያዎቹ ሊያደርገን ፈቃዱ ነው። የአህያዋን መፈታት የፈለገ ጌታ እኛም ወደ ካህናት ቀርበን ኃጢአታችንን ተናዘን ከበደል እስራት በንስሐ እንድንፈታ ይፈልጋል። እኛስ እንደ ምስኪኑ አህያ በተዋረደ ትሑት መንፈስ በንስሐ በክርስቶስ ተሸንፈን የክርስቶስ ዘላለማውያን ማደሪያዎቹ እንሆን ይሆን? የተናቁትን የማይንቅ ለተናቁት ክብራቸው ለወደቁት አለኝታቸው ክርስቶስ ያግዘን። ሆሳዕና በአርያም። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ስብሐት ለእግዚአብሔር።